አሁን ዛሬ ትላንት ያወጣቱ ልጅ እኔ ስም አልጠቀስኩም። ትላንት ብዙዎች ፎቶ አድርገው አይቻለሁ። ኢትስ ኦኬ እኔ ችግር የለብኝም። ለምሳሌ ወጣቱ አዶናይ የሚባለው ልጅ አዶናይንና ጆን ዳንኤልን ተይዞ ምንም ያስፈራ ነገር አለ? ጆንሶንን አልሆነም። በቃ ሁለቱ ያንቀጠቀ። ሰላም ሰላም የሀገሬ ልጆች፣ ዛሬም ሶሻል ሚዲያ ላይ አነጋጋሪና አዝናኝ የሆኑ ቪዲዮችን ወደ እናንተ ይዤ መጥቻለሁ። ከእናንተ የሚጠበቀው ይሄን ቻናል ሰብስክራይብ ማድረግ፣ ቪዲዮን ላይክ ማድረግ፣ ሌላ ምንም አታርጉም። ይችን ብቻ ነው የምታደርጉት። በጣም ቀላል ነው። ቀጥታ ወደ ቪዲዮ። ኑሯችን የሰማይና ምድር ያህል እየሰፋ ነው። ከሀብታሞች ጋር በጣም እየተለያየን ነው። እግዚአብሔር በጣም እየተለያየን ነው። አሁን 4 ጓደኛሞች ምናምን ከሆነ ሆቴል ዋና ዋኝተው ወደ ቤታቸው እያደረስኳቸው ገና ትንሽ ልጆች ናቸው። 11 ክፍል ምናምን ናቸው። ሊሴ ነው የሚማሩት እና አንደኛው ጓደኛቸው 70 ፕሮ ማክስ ጠፋ። እዛ አረ በቃ ችግር የለውም እኛ አሁን ለክሪስማስ ዳድ ይመጣል እኛ አዋተን እንሰጣለን ይጥፋ ምናምን ነገር ይሉታል። አረ እኔ እኮ ማሚ ነች ምን እንደምትለኝ ምናምን እርግጥ ያለ ልጅ ነው ምንም አልመሰለውም። ከዛ እናትየው ደወለች በጓደኛው ስልክ እምቢ ብሏት ማለት ነው ስልኩ። ከዛ ማም ስልኩን እኮ ጠፋብኝ ጣልኩት እና የሆቴል ማናጀሩን ደግሞ አሳየን ስንለው ሎከር አልቆለፍኩም ነበር ካሜራ አላሳያችሁም አለኝ። ጦስን ይዞት ሄዳለች። አይፎን 17 ማለት ጦስን ይዞት ሄድ ቤቢ አንተ ብቻ ደህና ሆንልኝ። በቃ ከፋኝ ነው የምላችሁ እኔ ክፍት 270 ሺህ ስትነግረን እኛንም ከፋን። እኔ ከራሲ ጋር ወዲያው የዛሬ 10 አመት የጣልኳት ዋዌ አለች አዲስ ገዝቼ የተበላሁት ልብ ስብራቱ። እኔ ቆሜ የሚሄድ እስከ ዛሬ በእግዚአብሔር ቸርነት ያመኝ ለቶ በቃ ይሉታል ጓደኞቹ። እኛ ለ3 አዋተን እንገዛላለን። በቃ ዳዲ አሁን ለቫኬሽን ይመጣል ለ3 አዋተን እንገዛላለን። 50 ይሁን 60 አላውቅም። ምን ለሂሳብም አልተመቸኝም ተውኩት። እኔ እኮ የትኛው ጓደኛዬ ነው አሁን 70 ሺህ ብር አውጥቶ ስልክ የሚገዛልኝ? ለየነታችን የትየለሌ ነው እየቆሳው ነው ወገንታት። በጣም ከሀብታሞች ጋር ጭራሽ የተለያየን እና ቻራው ላይ ብዬ ነበር የወጣሁት። እንደዚህ አይነት ነገር በጆሮ እየሰማሁ እኔ ስራው ማስተለኝ ደበረኝ ነው ብላችሁ በቃ ታት ደበር ያለኝ። አረ ከሀብታሞች ጋርማ በጣም ነው የተራራቅ ነው። በጣም አስበዋል። አይፎን 17 ጥለ ቤት ስትገባ ጦስን ስትባል እኔ አሁን ጀለስን ጠይቄው ነው የመጣሁት። ራስ ምታት ምናምን ታሞ ታክሲ ውስጥ 40 ብር ጥሎ ማለት ይኸው በጠራራ ፀሐይ ብርድ ምናምን እያሉ ነው 40 ብር ታክሲ ውስጥ ጥሎ ማለት። አዶናይንና ጆን ዳንኤልን ተይዞ ምንም ያስፈራ ነገር አለ? ጆንሶንን አልሆነም። በቃ ሁለቱ ያንቀጠቅጡት አይደል እንደ አባቴ እመቤቴን 11 ሚሊዮን እንዴ በቃ ሁለቱ እኮ አሉ እኮ አይደል እንዴ? በቃ ዋናዎቹን እኮ ልከናል እኮ አይደል እንዴ? በቃ እኮ ስጢፎ እያላችሁ ያለው እኛ ድምጽ ባንሆንም ኖርማል ነው። ዋናዎቹን ልከናል እያለ ነው። ጆን ዳንኤልና አዶናይን ልከናል፣ እነሱን ተይዞ የሚፈራ ነገር የለም እያለ ነው። አዶናይን አይታችሁታል። በ24 ሰዓት 11 ሚሊዮን ብር ነው ለህፃጽ የሰበሰበውና ለተፈናቃዮቹ ትንሽ ናት፣ ግን በ24 ሰዓት ደግሞ 11 ሚሊዮን ብር ማለት አሪፍ ነው፣ ብዙ ነው። ነብያችን በመጨረሻም አበዱ ያላችሁ እርኩስ መናፍስቶች ካፋችሁ እንዲወጣና ቅዱስ መናፍስት ባፋችሁ እንዲገባ እንዲሁም የምታስቡት መጥፎ ሐሳብና በውስጣችሁ ያሉት መንፈስ ቅዱስና ቅዱስ መናፍስት እንዲሰፍሩባችሁ እንዲያላችሁ የፎከሳችሁ ማስወጣት ይኖርባችኋል። በፍቅር አምላክ ስም ሰላም ከበረከት መንፈስ በጸጋ ያብዛላችሁ። የፍቅር አምላክ በእናንተ ነው።
እንዲህ ካለንማ እርኩስ መንፈስ አይደለም የሚወጣብን፣ እርኩስ መንፈስ ነው የሚገባብን። ነብያችን ተው እንጂ ነብያችን። ወይኔ እናንተ የጃኒ ልብስ ሾፍኩት። የጃኒ ራሱ ድቅ መቤቴን። ኧረ ጉድ ነው! ኧረ ጉድ ነው! ኧረ ጉድ ነው! መቤቴን የጃኒ ለበላቸው ታብሌት ልግዛለት በእናትህ ግን። ኧረ በኋላ ደግሞ እንጀራ ዘርግቶ በልቶበት ያለበትም በስመ አብ እንዴት ነው የምታምረው! ኧረ ግን እኔ እዚህ ጉድ ነው የሆኑት። ደግሞ እችኛዋን ደግሞ ሱሱልኝ እቺ አጥወደ ዘይት በእናቴ ደግሞ ታኩር እዛ እኩያ ስንት ታሪክ ይሰራል። እዚህ ከእናት ጋር ዙር የታለ ሌላ ቀልድን እኮ ውስጥ ይቀልዳታ ጭዌ በቃ አንደኛ መቶ አይረዳም። አታፎቃቅሩ ሰዎችን። በቃ ይረዱ ሰዎቹ። ማንም ይርዳቸው። ኢየሱሴ ኧረ በጌታ እንዴ! ሰዎችን አታወዳድሩ። ከሌ ነው እንደዚህ ከሌ ነው እንደዚህ። ማንም ይሁን በቃ ሰዎች ሲረዱ ደስ ይበላችሁ። እዛ ያሉት ሰዎች ጠግበዋል አልጠገቡም፣ ዘላቂ መፍትሄ ተገኝቶላቸዋል አልተገኘላቸውም። ያ ነው ፖይንቱ መሆን ያለበት እንጂ ፖይንቱ እከሌ ነው የሚረዳው እከሌ በደንብ እንደዚህ ያደረገም እንደዚህ ያደረገ። እግዚአብሔር ነው የሚረዳው ሁሉንም ሰው። እሺ በዚህም በዛም ለኛም ለምንጠግበውም ለምንራበውም ለሁላችንም ማለት ነው እግዚአብሔር ነው የሚሰጠን። ከዛ እግዚአብሔር በተለያየ መንገድ ይሰጣል። እናንተ እከሌ ነው የሰጠው ጥሩ ነው፣ የሰጠ ሰው ይስጥ፣ መልካም ነው። እከሌ ጥሩ አደረገ ጥሩ ነው፣ ይደነቅ ያደረገ ሰው። ግን ፕሊስ በቃ ይህ ፉክክር እንደዚህ እከሌ እንደዚህ ያለ እንደዚህ ያለ አሁን አያምርብንም። እኛ ፕሊዝ ሰዎችን እርስ በርስ ይሄ እንትና የሆነ እንትና ይሄ ውድድሩ ምናምን አቁሙና ሰዎቹ ሲረዱ አፕሪሺየት አድርጉ፣ ግፉ። ያንን ነገር የተሻሉ ሰዎች በተሻለ መንገድ መርዳት የሚችሉ ሰዎች እንዲረዷቸው እዛ ነገር ውስጥ እንዲገቡበት ተጽዕኖ መፍጠር፣ በተለያየ ቦታ የተራቡ ሰዎች ያሉበት ቦታ እንዲደርስ ግፊት ማድረግ፣ ከዛ በኋላ መጠየቅ። እናት አባቶቻችን እህት ወንድሞቻችን ይሉ ማለት ነው እንጂ ኮሜንታተሮች 2 ወይ 3 4 ዋሬቨር ቲክቶከር አታወዳድሩ። በቃ ቲክቶከር ነው ማድረግ ያለበትን ያደርጋል፣ ይመለሳል ነገር ወደ ቲክቶክ። ፕሊዝ ይሄ እንትኑን ተውና ፖይንታችሁን የሚረዱት ሰዎች ላይ ብቻ አድርጉ። ምንም አንድ ሳንቲምም ሲሰጥ ትንሽ መልካም ነገር ስታዩ ደግሞ አፕሪሺየት አድርጉ። ሰው ስንት ሰው ፎቶ ዘግዝቆ ይሳደባል። የሆነ ነገር ጆን ይችላል አዶና ይችላል እያላችሁ በቃ ሁለቱም ይችላሉ። በቃ አየናቸው እኮ ሁለቱም ይችላሉ። ሁለቱም እርዳታ አድርገዋል። ጆን በአካል ተገኝቶ እርዳታ አድርገዋል። አዶናይም እዛው አዲስ አበባ ሆኖ ብዙ ብር አሰባስቧልና ሁለቱም ይችላሉ። በቃ ማወዳደርስ በተለይ ኮሜንታተሮች እረፍ። አሁን ዛሬ ትላንት ያወጣቱ ልጅ እኔ ስም አልጠቀስኩም። ትላንት ብዙዎች ፎቶ አድርገው አይቻለሁ። ኢትስ ኦኬ እኔ ችግር የለብኝም። ለምሳሌ ወጣቱ አዶናይ የሚባለው ልጅ በጣም አሪፍ ስራ ነው የሰራው። ጥሩ ነው። የክልሉ መንግስት የትግራይ ክልላዊ መንግስት አንገቱን መድፋት ያለበት ስራ ሰርቷል። ወጣት አዶናይ አንገቱን የክልሉ መንግስት ጀነራል ታደሰ ወረደ አንገቱን ነው መድፋት ያለበት። አንድ ወጣት አዶናይ የሰራውን ስራ አልሰራም። ስንት ነው የሰማሁት? እስክገባ ድረስ እስከ 12 ሚሊዮን ሰብስቧል። በጣም ጎበዝ፣ ብራቮ። የክልሉ እንደሰማሁት 10 ሚሊዮን ነው መሰለኝ የመደበው። ሌላ በኋላ ጉድ ትሰማላችሁ። ለሌላ ነገር ምን ሊሰራ እንደሆነ አሳያችኋለሁ በዶክመንት የደረሰንን ዶክመንት። ይሄ ወጣት ልጅ በ24 ሰዓት ውስጥ አሁን ኤግዛክት ዳታ የለኝም፣ አንዳንድ ሰዎች ሲጽፉ አይቻለሁ 12 ሚሊዮን አካባቢ ሰብስቧል። ጥሩ ነው፣ በጣም ሊመሰገን ይገባዋል። ጎበዝ። ከትግራይ ክልላዊ መንግስት በልጠህ ተገኝታል። ቢያንስ እንደ ክልላዊ መንግስት አንገታቸው መድፋት ያለባቸው ማለት። ጥያቄው ግን ኦኬ ከሰበሰበ በኋላ ለአዶናይ ያስተላለፍኩለት ዛሬ ስም ጠርቻለሁ። ብዙዎች እየጠሩ ስለ ፎቶ ስላረጉ ነው።
እንዴት ነው የምትሄደው ቀጣዩ ጉዞህ የሚል ግን በህግና በአሰራር ይሆናል ማለት ነው። እሱን ነው ትላንት ያነሳሁት። እነዚህ ልጆች ቅርቃር ውስጥ እንዳይገቡ ለምሳሌ አንድ ጥያቄ ልጠይቃችሁ። አካውንት ምናምን ብለው ከፍተዋል። ትግራይ ክልል አካውንት ከፍተዋል። አይ ዶንት ኖ ያደጋና ዝግጁነቱ ነው አይደለም አላቅም። አዶናይ ያገኘውን ገንዘብ የሰበሰበውን ሄዶ የነሱ የከፈቱት አካውንት ውስጥ ያስገባ። እሺ ትላላችሁ? ምሳሌ ነው ማለት ነው። አሰራር ይፈልጋል ማለት ነው። አሁን ፈቅዳለሁ። ምክንያቱም አሁን ካለን መረጃ እነዚህ ሰዎች ለጦርነት ገንዘብ እየሰበሰቡ ነው። ያው ጌታቸው ረዳ ይሄን ብሎናል። ነግሮናል። ጌታቸው አካውንታቸው ውስጥ ይላከው ገንዘቡ። አሰራር አይፈልግም፣ ተጠያቂነት የለበትም። ይሄን ነው እያልን ያለ ነው። አበረታተን አጎብዘን፣ እሱም ስፔሲፊክ ያደረኩት ስላነሳችሁብኝ አጎብዘን፣ በርታ፣ በዚሁ ቀጥል፣ ደግፈ ነው። ግን ደግሞ ይሄ የሚባል ህግና አሰራር አለ። ለምሳሌ የሰማሁት እንዲህ አይነት እንቅስቃሴዎች ሲያደርጉ የነበሩ ልጆች ብዙዎቹ በቀይ መስቀል በኩል ሲያደርጉ ነበር የሚል ሰምቻለሁ። እነማን ሹመቴ ምናምን የሚባሉ ልጆች መሰሉኝ። በቀይ መስቀል በኩል ሊሆን ይችላል። መንግስትን አላምንም አልፈልግም ካለ በቀይ መስቀል በኩል መሄድ ይችላል። ከዛ በተረፈ ግን አክቲቪስቶችን፣ ቲክቶከሮችን ኤርሚያስ አስጠነቀቀ የሚለው ነገር ትንሽ ሐሳብ ሰጥበታል። አዎ አስጠንቅቄያለሁ። በደንብ ነው ያስጠነቀቅኩት። አስጠነቀቀ የሚለውን ብቻ ለምን እንደተጠቀሙ ባላቅም አስፈራርቻለሁ። በደንብ ነው ያስፈራሯቸው። እንድገመው ዛሬም አስጠነቅቃቸዋለሁ፣ አስፈራራቸዋለሁ። ምንም አውቶሪቲ የለኝም። ቃላት ብቻ ነው ያለኝ። የማሰር ምንም አውቶሪቲ የለኝም። ማስጠነቅቃቸው፣ ማስፈራራቸው ምክንያት ግን ስራቸውን እንዲሰሩ በህጉ መሰረት እንዲሰሩ የሚሰሯቸው በጎ ስራዎች እንዳይጠለፉ ነው። መሳሪያ እንዳይሆኑ ነው። ኢንስትሩመንት እንዳይሆኑ ነው። ማስጠነቅቃቸው ችግር ውስጥ እንዳይገቡ ነው። እኔ ችግር ውስጥ ገብተው መተው ፕሮግራም አልሰራም። ደስ አይለኝም። አላተርፍም። በእነሱ ችግር አላተርፍም። ስለዚህ ልክ ናችሁ። ስመለከታቸው የህግ ክፍተት እንዳላየው፣ የአሰራር ክፍተት እንዳላየው፣ የተለያየ ልጅነትም አየው። እኔ ደግሞ ቢያንስ ሁለት ፀጉር አውጥቻለሁ። በዚህ ጉዳይ ላይ አስተላልፌያለሁ። በኮሚቴነት አሳልፌያለሁ። ትልልቅ ረሃብ በተባሉ ዘመኖች ውስጥ ነበርኩ። ጥናት ሰርቻለሁ። 3 ወር ስልጠና ወስጃለሁ። አሜሪካን ሀገር መጥቼ ስልጠና ወስጃለሁ። እንደዚህ አይነት ዲዛስተር እንዴት ነው ማኔጅ የሚደረገው የሚል ሲቹዌሽን ሩም ሰልጥኛለሁ። ስለ ሊደርሺፕ አውቃለሁ። ስለዚህ የነዚህ ድምር ውጤት እንዲያውቁት ሌሰን እንዲወስዱ ሁሌም በበጎ ስራቸው ውስጥ በህግ በአሰራር እንዲሄዱ ነው። ነገም መክራቸው፣ ነገም ማስጠነቅቃቸው፣ ነገም ማስፈራራቸው። መፍራት ካለ ጥሩ ነው ብዬ ስለማምን የፈራ ሰው ስለሚጠነቀቅ አደርገዋለሁ።
መድኃኒቶቹ ጊዜያቸውን የጠበቁ መመርመር ያለባቸው ሲሄዱ ዝም ብሎ እህል ገዝቶ አይሄድም። ዝም ብሎ መድኃኒት ገዝቶ መሄድ አይቻልም። እኔ እኮ አንዱ አሁን ፕሮግራም የሰራብኝ ልጅ አረብ ሀገር ነበር የማውቀው አረቢውን ሆነ አፍሪካ ሀገር አሁን ካናዳ ገብቷል ምናምን ብሎኝ ልከውልኛቸው ብዙ ጊዜ ነው ያቸው አላውቅም። ሴረኛው ኤርሚያስ ምናምን ይላል። እንዴት እንደዚህ ካናዳ መግባቱንም የቪዲዮን ከሰላኩልኝ ሰዎች ናቸው። እንዴ ልጅ አፍሪካ ሀገር አይደል እንዴ? ምናልባት አፍሪካ ሀገር ስለሆነ ኤክስፒሪየንሱ የማይኖረውም በሚል ነው ያሰብኩት ነበር። ካናዳ ገብቷል አሉ። በቃ ቁጭ ብሎ ፕሮግራም ይሰራል የኤርሚያስ ሴራ እያለ እህል እንዳይገባ ተደረገ አለ ምናምን። ፕሮግራሙ የሰማውም አይመስለኝም። ካናዳ ካለ እኮ አንተ ካናዳ የአሜሪካ ባህሪን ያለው ብዙ ልዩነት የለውም። ዝም ብለህ እኮ መድኃኒት እንኳን መግዛት እኮ አትችልም። ታውቃላችኋል? ካውንተር ላይ ከሌለ በስተቀር ካውንተር የሚሉት ላይ ከሌለ በስተቀር አይቻልም። የኤርሚያስ ለገሰን ንግግር እንደሰማችሁት ነውና እስቲ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ ያስቀምጡ። ክፍት ነው፣ ኮሜንት ሴክሽኑ ክፍት ነው። ሐሳብ አስተያየታችሁን ደስ ያላችሁን መጻፍ ትችላላችሁ። ከኔና ከጃኒ እንዳታወሪ ቆይ። እሷ እኮ በጣም ነው የምትወድ ነግራኛለች። ለምን ታስቸግራታለህ ታዲያ? እያስቸገርኳት አይደለም። አንተን ፍቅር ስቀንስ ወንድ ልጅ ሌላ ወንድ ደግሞ ለዛ ሴት ፍቅር ሲያሳይ የዛኛው ልጅ ፍቅር ስለሚጨምር ይሄን ታክቲክ እየተጠቀምንብን ነው። በጣም ወደ እሷ እንድቀርብ ስለምንፈልግ። ኦኬ አዝናለሁ። ጃኒ እኔና ከቶሲ በእናትሽ መልሽ በጌታ ደስ ይላል። ኧረ እኔ ምንም አላልኩም። ተረጋጋ እንዴ ገና መሽዋር ነው እሱ አስገብቶ ጌም ነው የሚያጫወትሽ። ምን ዝም ብሎ ነው የሚያዝግሽ? እኔ ወስጄ ቫዮሊን ነው ራፕ ነው ማስደርግልሽ። ምንድን ነው አሁን ህዝቡ እኮ የምር ይመስላል። ማን ነው እንደዚህ ድራማ እንድሰሩ የሚያደርጋችሁ? ማን ነው እንደዚህ አቀናብሩ የሚሏችሁ? እንዴ ዶክተር የኔ ልጅ ነው ታዲያስ? ደግሞ ቁርጥ አንተን ልካድህ ብትል እንኳን ምትችል አይመስለኝም። እንዴ ዶክተር ምን አስከለኝ? ሂድና ለእናቱ ውስጥ እንጂ ጡት ታጥቦ እንጂ ታጥባው። እርግጠኛ ነኝ ብትኖር ታጠበው ነበር። በጣም እርግጠኛ ነኝ። ሞተች ይሻል ነበር ብትሞት። ይኸውልህ ልናዋልዳት ስንል እናንተ ዞር በሉ ብላ በምጥ ራሷን አዋልዳ እንዲህ በጥሳ ነው ከነ እንግዲህ ልጁ እየሮጠች ወጣችሁ። ገርማ እንዴ እንዴት እንደዚህ ታደርጋላችሁ? ስትሄድ እንደዚህ የምትላላችሁ ዶክተር? ማላልም ይዘን ጠየቅናት እኮ ከዛ ማህፀን ኪራይ ነው አለችን። እኛ ማመናት ለቀቅናት ነው። እንዴ ዶክተር የ80 ሚስቴክ እኮ ነች። ወይኔ አይቻልም። የብር ከ80 በልን ከአይን ያስጠው ብላኝ ነው። እሺ ምንድነው የት እንዳለች የሚገልጽ አድራሻ ነው ወይስ ምንድነው? አካውንት ቁጥር ነው። ምን ሆናል? የአካውንት ቁጥር ምን ላደርግበት ነው ደግሞ? ይኸውልህ ምን ብላለች መሰል ለሐኪም ቤቱ ምንም አይነት ወጪ እንዳትከፍል እኔ ራሴን ስላዋለድኩኝ ለሐኪም ቤቱ ልትከፍል የነበረውን ገንዘብ ለኔ ያስገባልኝ ብላ ነው የሰጠች። እቺ ወረዳ ጭራሽ ልጅ ጥላ መሄዷ ሳያንስ ብር ላክልኝ ትለኛለች። እንዲህ አይባልም። ምንም ቢሆን እኮ የልጆችህ እናት እኮ ነች። የልጆችህ አው ምን እኮ ረሳና አልነገርኩም። መንታ ነው የተገላገለችው። አንዱ ምንም ይዞ መጣል መንታ። ዶክተር ምን ላደርጋቸው ነው መንታ? ያው ታሳድጋቸዋለህ፣ ያውም በክብር ደግሞ ምንም ልክ ሲያድጉ አድገው የሆነ ነገር ሲያደርጉ እናንተ ደረቅ ጡቴን አጥብቻ አሳድጌ እንዴት አደርጋላችሁ? እናንተ እናትም አባትም ሞኝ ያሳደግኳችሁ እኔ እኮ ነኝ። ይሄ ማለቱ ጸጋ አለ፣ በጣም ጸጋ እኮ ነው። ዶክተር ምን መሰለህ ደግሞ እንኳን እነሱ መስከረምም ጠብቷል እያልኩ ነው። ዶክተር እኔ አልቻልኩም። ቻለ ነው ዘመዴ። ጡጦ ቀቃይ መሆን እኮ ነው። ቂጣጣቢ መሆን እኮ ነው። በል ያዙ ይሄንን ቻል አድርገው ደግሞ አመጣልሃለሁ። ታዝለዋለህ። ሻርፕ አዘጋጅ። እሺ መጣው። የምር የዚህን አመት አዋርድ ከሆኑ ስጡት ለዶቭ። የምር በጣም በቃ ይችላል። የምሬ ነው። ፋሚሊ የዛሬ ቪዲዮአችን ይሄን ይመስል ነበረ። እንደወደዳችሁ ተስፋ አደርጋለሁ። በቀጣይ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ሰላማችሁ ይብዛ። ይመቻችሁ። ባይ